ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬ ሐሙስ ምሽት ላይ እንደተለመደው ስለ አርሰናል ቀን ላይ ሲዘዋወሩ የነበሩ መረጃዎችን ለእናንተ ልናደርስ ተመጠናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ክለባችን የኢላን ሜዝሌርን ዝውውር ይፋ አድርጓል። እንዲሁም ስለ ብሩኖ ጊማሬሽ፣ ስለ ዊሊያም ሳሊባ፣ ቡካዮ ሳካ እና ዴክላን ራይስ ጉዳት እንዲሁም ስለ ክሪስቶስ ዞሊስ ዝውውር የወጡ መረጃዎች አሉ። እነሱን በቀጣይ የምናደርሳችሁ ይሆናል። በመጀመሪያም ክለባችን የቀድሞውን የሊድስ ዩናይትድ በረኛ ኤላን ሜዝሌር አምና ከሊድስ ዩናይትድ የተለያየውን ኤላን ሜዝሌር በነፃ ዝውውር ማስፈረሙን ዛሬ ይፋ አድርጓል። የአርሰናል የ26 ዓመቱን ፈረንሳዊ ግብ ጠባቂ ኤላን ሜዝሌር ማስፈረሙን ይፋ አድርጓል። 1.97 ሴንቲሜትር የሚረዝመው የክለባችን አዲሱ ሶስተኛ በረኛ በመሆን መፈረሙ ተረጋግጧል። ኤላን ሜዝሌር የሰጠው አስተያየት አለ ከፈረመ በኋላ እጅግ በጣም ደስተኛ ነኝ። ሻምፒዮኖችን በመቀላቀሌ ለእኔ ታላቅ ቀን ነው። አርሰናል በሊጉ ትልቁ ክለብ ነው። ስለዚህ ይህንን ግዙፍ ክለብ በመቀላቀሌ ደስተኛ ነኝ። ይህ ለእኔ ትልቅ እድል ነው። ቡድኑን በመቀላቀሌና የፕሪሚየር ሊግ ዋንጫ በድጋሚ ለማሸነፍ የመጣር እድል በማግኘቴ እጅግ በጣም ደስተኛ ነኝ ሲል ኢላን ሜዝሌ አስተያየቱን ሰጥቷል። አርሰናልን በመቀላቀሌ ደስተኛ ነኝ፣ ኩራትም ይሰማኛል። ለዚህ አርማ ያለኝን ፍቅር ለማሳየት እና ከቡድን አጋሮቼ ጋር ዋንጫዎችን ለማሸነፍ ጓጉቻለሁ። ምክንያቱም ይህ ክለብ ዋንጫዎችን በተደጋጋሚ ከፍ ማድረግ ይገባዋል። በዚህ ዓመት ከፍተኛ ቁጭትና ቁርጠኝነት ይዤ ነው የተመለስኩት። አርሰናል እኔን በማስፈረሙ ትልቅና ትክክለኛ ስራ መስራቱን በሜዳ ላይ በተግባር ማረጋገጥ እፈልጋለሁ። ውሳኔዎችን መወሰን እወዳለሁ። እንዲሁም ኳስን መሬት ላይ እያወረድኩ መጫወትና እግሮቼን መጠቀም ያስደስተኛል። እንደዚህ አይነት ትልቅ ቡድንና ጥራት ያላቸው ተጫዋቾች ባሉበት ሁኔታ ከእነዚህ ሰዎች ጋር አብሮ መጫወት ለእኔ በጣም ቀላል እንደሚሆንልኝ ምንም ጥርጥር የለኝም ሲል አስተያየቱን ሰጥቷል። ኤላን ሜዝሌር ስለ ኬፓና ራያ ሲናገር ሊድስን ከተቀላቀልኩ ጊዜ ጀምሮ ከእነሱ ጋር ተጫውቻለሁ። ስለዚህ በደንብ አውቃቸዋለሁ። እነሱ በጣም ጥሩ ግብ ጠባቂዎች ናቸው። የግብ ጠባቂ አሰልጣኝ ኢናኪም በብሬንትፎርድ ቆይታ አውቀዋለሁ። ስለዚህ ከእነሱ ጋር ለመስራት በጣም ጓጉቻለሁ። ምክንያቱም ከእነሱ ብዙ የምማረው ነገር እንዳለኝ እርግጠኛ ነኝ ሲል ኢላን ሜዝሌር አስተያየቱን ሰጥቷል። ዘ አትሌቲክ እንደዘገበው ከሆነ ኢላን ሜዝሌር መምጣቱን ተከትሎ ኬፓ አሪዛባላጋ ይለቃል እየተባለ ነው የሚገኘው። ነገር ግን ኬፓ የሚለቅ ከሆነ አርሰናል ሌላ ግብ ጠባቂ ያስፈርማል ሲል ዘ አትሌቲክ ዘግቧል። ስለዚህ ዝውውር ምን ተሰማችሁ? እንደኔ ኬፓ የሚለቅ ከሆነ አሁንም በሁለተኛ ወይም በራያ ተጠባባቂ ላይ ሌላ አዲስ ተጫዋች ማስፈረም አለብን ብዬ አስባለሁ። ምክንያቱም ኢላን ሜዝሌር መጥቶ ከኬፓ የተሻለ ነገር ይሰራል ብዬ በግሌ ስለማላስብ ነው። እናንተ ስለዚህ ዝውውር ምን ታስባላችሁ? እስኪ ኮሜንት ጋር አሳውቁኝ። ዛሬ ጎ ቲም የሚባል ጋዜጣ ይዞት እንደወጣው መረጃ አርሰናል የስካውቲንግ ዋና ኃላፊ ማውሪሲዮ ሜቼሊ 17 ዓመቱን አንድሪያ ባርሻቪሊ ጨዋታ በአካል ለመመልከት ተጉዟል። ሚሼሊ በታዳጊው ተጫዋች የሜዳ ላይ ብቃት እጅግ መደነቁ ታውቋል ሲል ነው የዘገበው። በተለይም አንድሪያ ባርሻቪሊ የሚባለው ጆርጂያ ሊግ ውስጥ እየተጫወተ የሚገኘው የ17 ዓመት ታዳጊ አዲሱ ኪቪቻ ክቫራትስኬሊያ በመባል ይታወቃል። ባለፈው ዝውውሩ እንዳለቀ ዘግበንላችሁ ነበር። ካልታመነ ምንጭ እንደሆነ መረጃውን ነግረን ዘገባዎችን አድርሰንላችሁ ነበር። ነገር ግን ውሸት እንደሆነ መረጃዎች ወጥተዋል። ዛሬ ላይ ደግሞ ጎቲም ይዞት እንደወጣው መረጃ የአርሰናል ስካውቲንግ ዋና ኃላፊ ማውሪሲዮ ሜሼሊ የተጫዋቹን ጨዋታ ለማየት ታድሞ በተጫዋቹ ብቃትም እንደተደነቀ ነው የዘገበው። ስለዚህ አዲስ ዝውውር የሚመጡ ከሆነ እየተከታተልን የምናደርሳችሁ ይሆናል። ዊሊያም ሳሊባ እንዲሁም ሌሎች የክለባችን ተጫዋቾች ዛሬ የሰጡት አስተያየት አለ። ስለ እነሱ ትንሽ ነገር እንበላችሁ። ዊሊያም ሳሊባ አርሰናልን ለቀህ ሌላ ክለብ ለመሄድ ታስባለህ ወይ ተብሎ ሲጠየቅ ይሄ እንኳ ሊሆን የማይችል ነገር ነው። ከዚያም በአርሰናል በጣም ደስተኛ ነኝ እና ምቹ ሆኜ ነው የምኖረው። ይህ ክለብ እወደዋለሁ፣ ቡድን አጋሮቼንም እወዳቸዋለሁ። ከአሰልጣኙም ጋር በየቀኑ መስራት ያስደስተኛል። ለፈረንሳይ ብሔራዊ ቡድን የማልጫወት ከሆነ ለአርሰናል ነው የሚጫወተው። ራሴን ወክዬ የማየው ሁለት ቡድኖች ብቻ አሉ፣ ፈረንሳይና አርሰናል። በአሁኑ ሰዓት ስለሌላ ነገር አላስብም። የወደፊት እጣዬ እዚህ ነው። ከዚህ ክለብ ጋርም ተጨማሪ ዋንጫዎችን ማሸነፍ እፈልጋለሁ ሲል ዊሊያም አንድሬ አለን ጋብሪኤል ሳሊባ ስለ ክለባችን የሰጠው አስተያየት ነው። ደስ የሚል ልብ የሚያሞቅ ነው ለአርሰናል ደጋፊዎች እና ሌላም ተጠይቆ የሰጠው
መልስ አለ። ሚኬል አርቴታ ለአርሰናል ተጫዋቾች የዓለም ዋንጫ ከመጀመሩ በፊት ምን አይነት ፈተና አቅርበዋል ተብሎ ለተጠየቀው ጥያቄ ዊሊያም ሳሊባ ሲመልስ አዎ ሚኬል አርቴታ ከአርሰናል ተጫዋቾች አንዱ ዋንጫውን ይዞ መምጣት እንዳለበት ነግሮናል። አርቴታ ከዋንጫ ጋር የሚመለስ ማንኛውም የአርሰናል ተጫዋች ነፃ እራትና የኩራት መብት እንደሚያገኝ ተናግሯል ሲል ዊሊያም ሳሊባ አስተያየቱን ሰጥቷል። ተስፋ አድርጋለሁ የአሰልጣኙን ፍላጎት የምፈጽመው እኔ ነኝ ሲልም ዋንጫውን ማሸነፍና በአርቴታ ፊት ኮርቶ መታየት እንደሚፈልግ ዊሊያም ሳሊባ አስተያየቱን ሰጥቷል። ማርቲን ኦዴጋርድ ቅዳሜ ከእንግሊዝ ጋር ኖርዌይ ስለምትጫወተው ጨዋታ ከዴክላን ራይስ ጋር ስላለው እንዲሁም ስለ ሌሎች ቡድን የአርሰናል ቡድን አጋሮቹ አስተያየቱን ሰጥቷል። አዎ በጣም ትልቅ እድል ነው። ለረጅም ጊዜ ከእሱ ጋር መጫወት ሁሉንም ባህሪያት ማየት ትችላለህ። ሜዳውን ከእሱ ጋር በመካፈሌ በጣም ደስ ብሎኛል። ለረጅም ጊዜ ሲደረግ የነበረውን ለማየት ይህ የማይታመን ነው። ፈተናውን በመጠባበቅና ሁሉንም ለማየት ቸኩያለሁ ሲል ስለ ዴክላን ራይስ ሀሳቡን ሰጥቷል። ለቡድኑ ሁሉን ነገሩን የሚሰጥ ሰው ነው። ለእያንዳንዱ ኳስ ይጋደላል። ኃይሉንም ወደ ቡድን በማምጣት ወደ ሜዳ ይዞት ይገባል። ቡድኑ ወደፊት ይመራል። ማጥቃት፣ መከላከል እንዲሁም በአካላዊ ጥንካሬ ሆነ ከኳስ ጋር ባለው ቁጥጥር በጣም ጎበዝ ነው ሲል ስለ ዴክላን ራይስ አስተያየቱን ሰጥቷል። እሱ ፍጹም የተሟላ ተጫዋች በመሆኑ ለሁላችንም ትልቅ ተነሳሽነት እና ፈተና የሚሆን ሰው ነው ሲል ስለ ቅዳሜው ጨዋታ ተናግሯል። ማርቲን ኦዴጋርድ ቅዳሜ ከሚካሄደው ጨዋታ በፊት ስለ ሌሎች እንግሊዝ ተጫዋቾችም ስለ ቡካዮ ሳካ እንዲሁም ኤዜ ስለ ሌሎች ተጫዋቾች የሰጠው ተጨማሪ አስተያየት አለ። በውድድሩ ወቅት ከጥቂቶቹ ጋር ትንሽ ተነጋግሬያለሁ፣ ግን በግልጽ ያላቸውን ጥራት እናውቃለን። በጣም በደንብ እናውቃቸዋለን። ድንቅ ተጫዋቾች፣ በዓለም ደረጃ ያሉ ተጫዋቾች በአሁኑ ጊዜ በዓለም ላይ ካሉት ምርጥ ብሔራዊ ቡድኖች አንዱ ሊሆን ይችላሉ። ለእኛ ትልቅ ፈተና ይሆናል፣ ግን ለብራዚልም ተመሳሳይ ነበረች ብዬ አስባለሁ። እኛ እንደ አንደርዶግ ወይም ዝቅ ተደርገን የተገመትን ቡድኖች ነበር። በእግር ኳስ ውስጥ ግን ማንኛውም ነገር ሊከሰት እንደሚችል አሳይተናል። ጥሩ ሙከራ እናደርጋለን። ምን ማድረግ እንደምንችል እና በጉጉት እንጠባበቃለን ሲል ኦዴጋርድ አስተያየቱን ሰጥቷል። ሚካኤል ሜሪኖ ለተጠየቀው ጥያቄ ደግሞ አስተያየቱን ሰጥቷል። አርሰናል ውስጥ በጣም ደስተኛ ነኝ። ከዚህ ውጭ ሌላ ነገር አልጠብቅም። ክለቡ ውስጥ እንደ ቤተሰብ አካል እንዲሰማኝ አድርገውኛል። ሚካኤል ሜሪኖ ስለ ወደፊት እቅዱ ከኮፕ ጋር ባደረገው ቃለ መጠይቅ የሰጠው አስተያየት ነው። በሌላ ዜና ወደ ዝውውር ዜናዎች ስንመለስ ፉትቦል ኢንሳይደር ዛሬ ላይ ይዞት እንደወጣው መረጃ አስቶን ቪላ ከአርሰናል ፍላጎት እየጨመረ ቢመጣም ኤዝሪ ኮንሳን ለማቆየት ቆርጠዋል። ኡናይ ኤምሬ እንግሊዛዊውን ኢንተርናሽናል ለቀጣዩ ውድድር ዘመን እቅዶቹ ቁልፍ አካል አድርገው ይመለከቱታል። ቪላ ተከላካይን በተመለከተ ምንም አይነት አቀራረብ ለመቃወም ዝግጁ ነው። አሁንም በውል ላይ 2 ዓመት ብቻ ቀርተውታል ሲል ስለ ኤዝሪ ኮንሳ ፉትቦል ኢንሳይደር ዘግቧል። አርሰናል በቀይ መስመር ተከላካይ ቦታ ላይ እንዲሁም በቀይ መስመር ተመላላሽ ቦታ ላይ ተጫዋች እየፈለገ ሲሆን ኤዝሪ ኮንሳ ዋነኛ ኢላማው ነው። ነገር ግን አርሰናል ሞርጋን ሮጀርስን ከአስቶን ቪላ የሚያስፈርም ከሆነ አስቶን ቪላ ኤዝሪ ኮንሳን ደግሞ ለአርሰናል አሁንም ድጋሚ ይሸጣል ተብሎ አይጠበቅም። ነገር ግን በወደፊት የሚሆነው እናያለን። ኒውካስትል በዓለም ዋንጫው ድንቅ ብቃቱን እያሳየ የሚገኘውን ጆን ሞዛምቢ ለማስፈረም ከፍራይበርግ ጋር ከስምምነት ደርሷል። የዝውውር ክፍያው 60 ሚሊዮን ዩሮ ነው ሲል ስካይ ጀርመኒ ዘግቧል። የዝውውር ምን አገባን ካላችሁኝ የመሃል ሜዳ ተጫዋች ነው። ተጫዋቹ ለብሩኖ ጊማሬሽ ተተኪ እንደሆነ እየተዘገበ ነው የሚገኘው። አርሰናል ከብሩኖ ጊማሬሽ ጋር በግል የውል ሁኔታዎች ላይ ከስምምነት ላይ ደርሰዋል። የ5 ዓመት ውል ይፈርማል ሲል የፈረንሳዩ ጋዜጣ ሊኢክፕ ዘግቧል። ኒውካስትል የ70 ሚሊዮን ዩሮ የመጀመሪያውን የዝውውር ጥያቄ ውድቅ አድርጎታል። ዝውውሩ በ80 ሚሊዮን ዩሮ አካባቢ የሚፈጸም ከሆነ ኦሎምፒክ ሊዮን ከስምምነቱ ወደ 6 ሚሊዮን ዩሮ ያህል ያገኛል ሲል ነው ሊኢክፕ የዘገበው። ሉክ ኤድዋርድ የቴሌግራፉ ዘጋቢ እንደዘገበው ከሆነ ደግሞ ብሩኖ ጊማሬሽ ከዚህ በፊት ወደ ኤሚሬትስ ከመዘዋወሩ በፊት ከአርሰናል ጋር የግል ውሎች እንደተስማማ ተዘግቧል ሲል ቲም ቶክ ዘግቧል። ሉክ ኤድዋርድ ቴሌግራፍ ዘጋቢ እንደዘገበው ከሆነ ደግሞ አርሰናል ብሩኖ ጊማሬሽን ለማስፈረም ከፍተኛ ግፊት እያደረገ በመሆኑ ኒውካስትሎች ብራዚላዊውን አማካይ ለመሸጥ ሊገደዱ ይችላሉ ሲል ዘግቧል። ብሩኖ ጊማሬሽ ከአርሰናል ጋር በቃል ደረጃ ከስምምነት ላይ ደርሷል። ኒውካስትል አሁንም ካፒቴናቸውን ለሽያጭ እንደማይቀርብ አጥብቀው ተናግረዋል እና ምንም አይነት ቀጥተኛ ድርድር እስካሁን ውድቅ አድርገዋል። ነገር ግን አርሰናል መደበኛ ጥያቄ እንደሚያቀርብ ይጠበቃል ሲል ቤን ጃኮብስ እና አሌክስ ክሩክ ዘግበዋል። ታማኙ ፋብሪዚዮ ሮማኖ ስለዚህ ዝውውር ዛሬ ላይ ያወጣው መረጃ አለ። አርሰናል ከኒውካስትል ጋር ስለ ብሩኖ ጊማሬሽ በይፋ ግንኙነት ጀምረዋል። አርሰናል በቅርቡ አዲስ ጥያቄ ያቀርባል። የብሩኖ ጊማሬሽ ዝውውር በሚኬል አርቴታ ግፊት እየተመራ ነው። አርቴታ ብሩኖን ወደ አርሰናል ለማምጣት በጣም እየገፋ ነው። ውሉ በዋናነት በኒውካስትል አቋም ላይ የሚመሰረት ቢሆንም አርሰናል እንደገና ይፋዊ ጥያቄ
ለማቅረብ ዝግጁ ነው። ከተጫዋቹ ጋር በግል ውል ፐርሰናል ተርም መስማማት ምንም ችግር አይሆንም። በዚህ ዝውውር መካከለኛ ኢንተርሚዲየሪ የለም። የብሩኖ ወኪሎች ቤርቶሊቺ፣ ኪያ ዶራቪቺያን እና አሌክሲስ ማላቮልታ በጉዳዩ በጋራ እየተከታተሉ ነው ሲል ፋብሪዚዮ ሮማኖ ዘግቧል። ሳሚ ሞክቤል እንደዘገበው ደግሞ አሁን ባለው ሁኔታ አርሰናሎች ማስፈረም የሚፈልጉት አንድ የተከላካይ አማካኝ ብቻ ነው ሲል ዘግቧል። ያም ብሩኖ ጊማሬሽ ነው። የዚህ ዝውውር ሁኔታ አሁን ላይ እየፈጠነ እንደሚገኝ ብዙ መረጃዎች እየገለጹ ነው የሚገኙት። ፋብሪዚዮ ሮማኖም ኒውካስትል ዩናይትድ እንደሚፈልገው አርሰናል ቀጥታ ከኒውካስትል ዩናይትድ ጋር በዝውውሩ ግንኙነት መጀመሩን ዘግቧል ማለት ነው። ስለዚህ አርሰናል ይህን ዝውውር ለመጨረስ ከ65 እስከ 70 ሚሊዮን ዩሮ በሚሆን ዋጋ ለማስፈረም ይፈልጋል። ነገር ግን ኒውካስትል ዩናይትድ እስከ 90 ሚሊዮን ዩሮ የዝውውር ሂሳብ ይፈልጋል። መሀል ላይ ሊስማሙበት የሚችል እድል አለ። በዛም ዙሪያ እየተነጋገሩ እንደሚገኙ በርካታ ዘገባዎች እየወጡ ይገኛሉ። በሌላ ዜና አርሰናል ግሪካዊ የክንፍ መስመር ተጫዋች ክሪስቶስ ዞሊስ ከክለብ ብሩጅ በ35 ሚሊዮን ፓውንድ ለማስፈረም ተቃርበዋል። አሁን ላይ ከአርሰናል የመጨረሻውን ማረጋገጫ ብቻ ነው የሚጠብቀው። ተጫዋቹ የሚመጣው ለተቀያሪነት እንጂ ለቋሚ ሆኖ ለመጫወት አይደለም። የክለቡ ዋና ኢላማ አሁንም ሞርጋን ሮጀርስ ነው ሲል ኮስታስ ሊያኖስ ዘግቦ ነበር። አሁን ምሽት ላይ እንደወጣው መረጃ ከሆነ ደግሞ ክሪስ ዊትሊ ክሪስቶስ ዞሊስ በ38 ሚሊዮን ዩሮ አርሰናልን ለመቀላቀል ከጫፍ ደርሷል። ተጫዋቹ የትሮሳርድ ተተኪ ሆኖ አርሰናልን የሚቀላቀል ሲሆን በድምሩ በ38 ሚሊዮን ዩሮ ሊጠናቀቅ ነው ሲል ዘግቧል ማለት ነው። ክሪስቶስ ዞሊስ በመጀመሪያ በዴቪድ ኦርንስቲን የተዘገበ የነበረ ቢሆንም ከ2 ሳምንት በፊት የተዘገበ ቢሆንም ከዛ በኋላ ዝውውሩ ትንሽ ተቀዛቅዞ ነበረ። ነገር ግን አሁን ላይ አርሰናል ተጫዋቹን ለማስፈረም በተለይ ሊያንድሮ ትሮሳርድ ወደ ቤሽክታሽ የሚሄዱ ነገር እርግጥ እየሆነ ከመጣ በኋላ የእሱን ቦታ ለመተካት ክሪስቶስ ዞሊስን ለማስፈረም ከጫፍ እንደደረሰ ነው ክሪስ ዊትሊ የዘገበው። ይሄ ዝውውር በተለይ ተጫዋቹ ያለው ቁጥራዊ መረጃ በጣም አስደናቂ ነው። ነገር ግን ያንን ወደ ፕሪሚየር ሊግ መጦ ያንን ነገር በፕሪሚየር ሊጉ መድገም ይችላሉ የሚለው ትልቅ ጥያቄ ነው። ስለዚህ ዝውውር በእርግጠኝነት አብዛኞቻችሁ ደስተኛ ነው የምትሆኑት። በሌላ ዜና ደግሞ ክለባችን ተጫዋቾች አሁንም በጉዳት እየታመሰ ነው የሚገኘው። የዓለም ዋንጫው ላይ በጉዳት እየታገሉም ቢሆን እየተጫወቱ ነው የሚገኙት። ሃንድ ኦፍ አርሰናል ታማኙ ሃንድ ኦፍ አርሰናል ይዞት በወጣው መረጃ አርሰናል ቡካዮ ሳካ፣ ዴክላን ራይስ እና ዊሊያም ሳሊባ በመስከረም ወር ካለው የመጀመሪያ ኢንተርናሽናል እረፍት በፊት ወደ ጨዋታ ያስመልሳቸዋል ተብሎ አይጠበቅም። ክለቡ ከዓለም ዋንጫ በኋላ ለሶስቱም ተጫዋቾች ረዘም ያለ የእረፍት ጊዜ ለመስጠት አስቧል። ከጥቅምት ወር መጀመሪያ በፊት ማናቸውም ወደ ቡድኑ ይመለሳሉ ተብሎ አይጠበቅም። ሊያመልጣቸው የሚችላቸው ጨዋታዎች ማንቸስተር ሲቲ በኮሚኒቲ ሺልድ፣ ከዛ ከኮቪንትሪ ሲቲ የመጀመሪያው የእንግሊዝ ፕሪሚየር ሊግ ጨዋታ፣ ከአስቶን ቪላ ሁለተኛው ጨዋታ፣ ከቼልሲ፣ ከሰንደርላንድ እንዲሁም ከብራይተን 6 ጨዋታዎች የእንግሊዝ ፕሪሚየር ሊግን 5 ጨዋታዎች ጨምሮ 6 ጨዋታዎች ሊያመልጧቸው የሚችሉበት እድል እንዳለ ነው እየተጠቀሰ የሚገኘው። ዊሊያም ሳሊባ የጀርባ ህመም በተለይ ከ2023 ጀምሮ አለበት። ቡካዮ ሳካ ደግሞ አርኪሊስ የሚባል የጅማት ጉዳት አለበት። ዴክላን ራይስን ተመልክቶ ደግሞ ዛሬ ላይ በወጣው መረጃ ራይስ በታችኛው የጀርባው ክፍል እና በጡንቻ መገጣጠሚያው ላይ የነርቭ ህመም እየተሰማው እየተጫወተ ነው። እናም ለዚህ ህመም ምንም አይነት መድኃኒት የለም፣ እረፍት ብቻ ነው መፍትሄው። ቶማስ ቱዌል ራይስን አንዳንድ ጨዋታዎች የተጫወተው ሊቋቋሙ የማይችሉት ህመም እያጋጠመው መሆኑን አረጋግጧል ሲል ዘገባ ወጧል። ዴክላን ራይስ ዛሬ ላይ በተለይ ከእንግሊዝ ብሔራዊ ቡድን ጋር ልምምድ አላደረገም። በግላቸው ነው ልምምድ ሲያደርጉ የነበረ። በጣም ትልቅ ጫና ውስጥ ይገኛል። ለአርሰናልም ከዓለም ዋንጫው መጠናቀቅ በኋላ በተወሰኑ ጨዋታዎች ላይ ላይገኝ እንደሚችል አንዳንድ መረጃዎች እየወጡ ነው። ስለ ክለባችን በተለይም ብሩኖ ጊማሬሽን ለማስፈረም የፈለገበት አንደኛውም ምክንያት እሱ ይመስለኛል። ምክንያቱም ዴክላን ራይስ አሁን ላይ እረፍት በጣም ይፈልጋል። ነገር ግን ለሀገሩም መጫወት ስለሚፈልግ አሁን ላይ ያለውን ሁሉ እየሰጠ ነው የሚገኘው። በጉዳት እና በስቃይ መሀሉ ነው። ለዛሬ የነበሩ መረጃዎች እንደዚህ ይመስላሉ። ስለ ክለባችን መረጃዎችን ስለ አርሰናል ዩቲዩብ ቻናል ማግኘት ይችላሉ። ላይክ፣ ሰብስክራይብ እንዲሁም የላችሁን ሀሳብ ኮሜንት ጋር ማስቀመጥ እንዳትረሱ። ይመቻችሁ። ደህና ደሩ። ቻው